بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول الله جل وعلا: والذين إذا أصابهم البغي هم ينتصرون وجزاء سيئة سيئة مثلها فمن عفا وأصلح فأجره على الله إنه لا يحب الظالمين ولمن انتصر بعد ظلمه فأولئك ما عليهم من سبيل إنما السبيل على الذين يظلمون الناس ويبغون في الأرض بغير الحق. أحبتي في الله، ودي تكبراتشه وندموش نهاتوش يا الله سبحانه وتعالى سلامتا بنانت لا يهون يركب بمكتل መናገር የፈለኩት ምንድነው እንግዲህ ባለፉት ሁለት ቀናቶች የተፈጠረውን በሀገራችን ሁላችሁም ሰምታችኋል ወይም አይታችኋል ማለት ነው። በጣም የሚያሳዝን የሚያሳፍር የሆነ ድርጊት ነው። ይህ ዝም ብሎ ታይታሰብ የተደረገ ወይም ዝም ብሎ እንትን ያለ አይደለም። ሆን ብሎ ለዘመናት ሲያስቡት የነበረውን ነገር ነው ያደረጉት። እኛ ሙስሊሞች እየተገደልን እየሞትን እስከመቼ ድረስ ነው? እስከመቼ ድረስ ነው? እንግዲህ መካነ ሰላም ላይ በአማራ ክልል መካነ ሰላም ላይ 5 ሰዎች ሞተዋል፣ ኢማሙን ጨምሮ ማለት ነው። ረሂመሁሙላህ አላህ ይዘንላቸው። ያን ብቻ አይደለም፣ በተለያዩ ቦታዎች ላይ ሀታ ከሆስፒታል እየዋጡ ራሱ የቆሰሉ ሰዎችን ሳይቀር እንደረሸኑ ሰምተናል። እዛው በአካል የነበረ ሰው የሚያውቅ የሆነ ሰው ማለት ነው። እንትኑን አሰማችኋለሁ። አላህ ስብሓንሁ ወተዓላ ስለ አማኞች ከዘረዘረ በኋላ ስለ አማኞች አላህ ስብሓንሁ ወተዓላ ሱረቱ ሹራ ላይ ወለዚነ የጅተኒቡነ ከባኢረ ልኢስም ወልፈዋሒሸ፣ እነዛ አማኞች እነዛ ናቸው ትልልቅ ወንጀሎችን የሚርቁ አስጠያፊ የሆኑ ወንጀሎችን የሚርቁ እያለ ከወሰፈ በኋላ ወኢዛ ማ ገዲቡሁም የግፊሩን፣ በተቆጡ ጊዜ ይቅርታ የሚሉ ይቅርታ ብለው የሚያልፉ ናቸው ካለ በኋላ እንደዚሁም ወለዚነ እስተጃቡ ሊረቢሂም ወአቃሙ ሰላተ፣ እነዛ ለጌታቸው መርሃባ ብለው እጅግራቸውን የሰጡ ለጌታቸው ፍጹም ታዛዥ የሆኑ ናቸው ካለ በኋላ አንድ የተበደለ ሰው ከተበደለ አንድ ሙስሊም በዛ በበደሉ ልክ አጠፋ መመለስ እንዳለበት ይጠቅሳል ማለት ነው። ሶላትን የሚሰግዱ ናቸው፣ ወአቃሙ ሰላተ ወአተው ዘካት፣ ዘካን የሚሰጡ ናቸው ካለ በኋላ አላህ ስብሓነሁ ወተዓላ ነገራቸው በምክክር ነው። ወአምሩሁም ሹራ በይነሁም ወሚማ ረዘቅናሁም ዩንፊቁን፣ እኛ ከሰጠናቸው ሲሳይ የሚለግሱ ናቸው ይላል አላህ ስብሓነሁ ወተዓላ። ከዚያ ቀጥሎ ወለዚነ ኢዛ አሳበሁሙል በግዩ ሁም የንተሲሩን፣ እነዛ ናቸው ወለዚነ ኢዛ አሳበሁሙል በግዩ፣ ድንበር አላፊ ባገኛቸው ጊዜ፣ ድንበር አላፊ በሳቸው ላይ ድንበር ባለፈባቸው ጊዜ ሁም የንተሲሩን፣ እነሱም የሚበቀሉ ናቸው ይላል አላህ ስብሓነሁ ወተዓላ። ምክንያቱም ወጀዛኡ ሰይአትን ሰይአቱን ሚስሉሃ፣ የመጥፎ ስራ ድርጊት ምንዳው በዛው ልክ ነውና ማለት ነው። ወጀዛኡ ሰይአትን ሰይአቱን ሚስሉሃ፣ የመጥፎ ስራ ምንዳው በዛው ልክ አጠፋ መሰጠት እንዳለበት ይህ አንቀጽ ይጠቁማል ማለት ነው። ፈመን ዓፋ ወአስለሐ ፈአጅሩሁ ዐለላህ፣ ይቅር ያለ ተበድሉ ለአላህ ብሎ ይቅር ያለ ያስተካከለ የእርሱ ምንዳው አላህ ስብሓነሁ ወተዓላ ዘንዳ ነው። ነገር ግን ወመዓ ዛሊክ እንደዚህ ሆኖ እያለ እስከ መቼ ድረስ ነው ሙስሊሞች እየተጨፈጨፉ እስከ መቼ ድረስ? እናንተው ሙስሊምን ባዎች ከተለያየ ቦታ ከሳዑዲ አረቢያ፣ ከዱባይ፣ ከአውሮፓ፣ ከአሜሪካ ብር እያላካችሁ እነዚህን ፋኖዎችን እንዲፈረጥሙ አደረጋችኋቸው። አሁን የእናንተኑ እናትና አባት መጨፍጨፍ ያዙ። እነሱ በግልጽ
ለሃይማኖታችን ነው የምንዋጋው ብሏል። እስኪ አሁን እንትን ላሰማችሁ የነርሱን እንትን ማለት ነው እነርሱ እንደገደሉ ሲዋሩ ማለት ነው። በስልክ ተጠልፎ እንትን ያለው ናቸው መስጊድ ውስጥ መጥተዋቸው መስጊድ ውስጥ ጎጃሙ ናቸው የስልሳ አምስት ሰላም ሽማግሌ መስኪ ጥበቃ መቱት። ከዛ ውስጥ ላይ ገብተው እንዲልስስ ብዙ ሰው 3 ሰው 4 ሰው ታሪክ ተበላሽቶ መስጊድ አካባቢ ነበር ያለን ተወቁ ደለሰ ያለ በጣም ናቸው እና ሴትየው የጓሻ ደብላ ነው። እንግዲህ እንደሰማችሁት ነው። ፋኖቹ እርስ በርሳቸው ተደዋውለው ምን አዲስ ነገር አለ ይላል። መስጊድ ገብተው ጨፈጨፋቸው። የ65 እስከ 70 ዓመት ድረስ ሽማግሌዎች አሉ ተሞቱት ውስጥ አሉበት ይለዋል። ብዙ ናቸው፣ ብዙ ሰው ነው የተጨፈጨፈው ይለዋል። 3 ወደ 4-5 የሚሆን ነው ይላል። የት ነው ያለው አሁን ሲለው መስጊዱ አካባቢ ነው ያለሁት። ቅውጥ ያለ ለቅሶ ነው፣ ታሪክ ተበላሽቶብናል ይለዋል። አያችሁ፣ እነዚህ ሰዎች የአጤውን ስርዓት መመለስ ነው የሚፈልጉት። የወሎ ዑለማ ሀርድቦ ላይ ነው እንትና ቦሩ ሜዳ ላይ 300 በአንድ ቀን 300 ነው ያረዳቸው አጤው ማለት ነው። እና የዛን ስርዓት ነው እነሱ መመለስ የሚፈልጉት። ይሄው ፋኖቹ እርስ በርሳቸው ተደዋውለው ታሪክ ተበላሽቶብናል መስጊድ ገብተው ጨፈጨፏቸው እያለ ነው። ስለዚህ ይህ ነገር እስከ መቼ ድረስ ነው የሚቀጥለው ነው? እስከ መቼ ድረስ ነው የሚቀጥለው? ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ነው አሁን አንድ ቦታ ላይ የሞቱትን የመስጊዱን ኢማም ጨምሮ ጠባቂው ሙአዚኑ ወደ 5 ሰዎች ናቸው። ነገር ግን በሌላም ቦታ እስከ ሞቱት ድረስ ስንት ናቸው? ወደ 10 አካባቢ ይሆናል። ከሙስተሽፋ ድረስ እያወጡ ነው እንትን ያሏቸው። ስለዚህን የምለው ነገር ምንድን ነው? በተለይም አማራ ተጠቅቷል፣ ለአማራ ነው የምንዋጋው ብላችሁ ከነዚህ ተጎጃሚዎች ተጎንደሬዎች ጋር ሙስሊም የሆናችሁ ወጣቶች ተደባልቃችሁ የአማራን ሕዝብ ከምትገሉ እንትን ከምትሉ ቤተሰቦቻችሁ ጋር ሆናችሁ አባትና እናትህን አድነህ ተከላክለህ ብትሞት ይሻላል። እዛ ጋር የውሻ ሞት ነው የምትሞተው። እዚህ ጋር ግን ከንብረትህ ከቤተሰብህ ከሚስትህ ስትከላከል ብትሞት የሸሄድነት ደረጃ ነው የምታገኘው። እዛ ለዘር ብለህ ለሞተ ለጥንብ ፖለቲካ ብለህ ነው የምትሞተው። ስለዚህ እኔ መልእክት ማስተላለፍ የምንፈልገው ነገር ምንድን ነው? ከነዚህ ከፋኖዎች ጋር ሆናችሁ ሙስሊም የሆናችሁ የምትደግፉ አቁም። ፋኖን የምትደግፉ አቁም። ምክንያቱም እነሱ ለሃይማኖታችን ነው የምንታገለው እያሉ ነው። አንድ ሙስሊም የሆነ ሰው አሳሰን እንደዚህ ያለ ውስጥ መግባት አስፈላጊ አልነበር። እነርሱ የኦርቶዶክስ እምነትን የበላይ ለማድረግ ነው። ለዚህ አንድ የውሻ መንቆል የሚያህል መስቀል ተሸክሞ ይሄንን የበላይ ለማድረግ ነው የምንዋጋው እያሉ ነው። ስለዚህ እስከ መቼ ድረስ ነው ይህ ነገር? እስከ መቼ ድረስ ነው? አሁን እስኪ እዛ ጋር ያለ ሰው ምን እንደሚል አሳያችኋለሁ ማለት ነው። አዳምጠነው እንመለስ። እኔ አንድና
የሁለት ወር የሶስት ወር ደሞዝ አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝብ አለ። እነዚህ ጋር መቆጠር የሚቻለው ለትንሽ የሚያናደኝ ሌላው አይደለም። ምን ያሁን ሌላ ስለ ሌላ ምናምን የእምነትም ጥላቻ ምን የለብኝም ከዚህ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራ እንግዲህ ቦታው ላይ ያለ ሰው ነው እየሰማችሁት። አረብ ሀገር ሆነው በተለያዩ ቦታዎች ሆነው ጥይት መግዣ ብሬን መግዣ እየሰጡ እንዲሰለጥኑ አደረጓቸው። እነሱ በልባቸው አድርገው ሙያ በልብ ነው ብለው ይሄው እስካሁን እንዲረሳችሁት በሞጣ ላይ የተፈጸመውን መስጊድ የተቃጠለውን የዛሬን ስንት ዓመት በረመዷን የተገደሉ ወንድሞችን ያንን እንዲረሳችሁት ነው እንደዚህ ያለ ድርጊት የምታደርጉት እህትና ወንድሞች። ያለፈውን ታሪክ እንዴት ረስታችሁት ነው? ያ እንኳ ሩቅ ነው እንበል። ሞጣ መስጊድ የተቃጠለው የሞቱ ወንድሞች በጾም ቀን አሁን ይሄው ወደ 10 ሰው ነው አሁን እዚህ ጋር ላይ ያለቀው ማለት ነው። ሲቪል ተጎጃም ድረስ መጥተው ነው የጨፈጨፏቸው። ተጎጃም ቅድም ስልኩ ላይ እንደሰማችሁት ማለት ነው። ጎጃሚዎች ናቸው መስጊድ ገብተው የጨፈጨፏቸው እያለ ራሱ ፋኖ ሲል የነበረው ማለት ነው። ኧረ አላህን እንፍራ። ለምን እራሳችንን አንሆንም? ወላሂ ነው የምላችሁ። ከፋኖ ጋር አብራችሁ እንትን የምትሉ ሰልጥነን እንዋጋለን የምትሉ ነፃነት እናመጣለን የምትሉ እናንተን መረማመጃ አድርገው ነገ እየረገጡ እየገደሉ አባትና እናትህን እያሳደዱ የማይገሉበትና የማይረሽኑበት ነገር የለም። እነዚህ ሰዎች የዛ ያጤ ሐዋኒስንና ያጤ እንትናን መመለስ ነው፣ ያጤዎችን ስርዓት መመለስ ነው የሚፈልጉት። ንቁ። እስከ መቼ ድረስ ነው? ሌላውን አዳምጡ ደግሞ። እነዚህ ሰዎች ከኛ ጋር ሊወዳደሩ አይገባም። እኛ የምናጠቃቸው በእምነታችን ነው። እኛ የምናጠቃቸው በሃይማኖታችን ነው። እኛ የምናጠቃቸው መድኃኒዓለምን ኃይል አድርገን ነው። እየሰማችሁት ነው። እኛ የምናጠቃቸው በሃይማኖታችን ነው፣ ለሃይማኖታችን ነው የምንዋጋው እያሉ። ስለዚህ እስከ መቼ ድረስ ነው? እስከ መቼ ድረስ ነው? እና እንንቃ እባካችሁ። ይሄ ነገር መቆም አለበት። ይሄ ነገር መቆም አለበት። ይሄንን ነገር አቆሙ። በጊዜ እንትን ማለት አለበት። ስርዓት እንትን ማለት አለበት። ይሄንኛው ነው።
እያዩ በቃ ምናምን ያው ብዙ ጊዜ ከተደጋጋሚ በጣም እየጨቃጨቋቸው ነበር። አሁን ቅርብ ጊዜ የተከሰተው ለታ ምስረታ ነው። በቃ እዛ ሰፈር መጡ፣ ብዛት ሆነው መጡ፣ ታጥቀዋል በደንብ ሆነው መጡ። ከዛ በኋላ በሰፈር ላይ የሆኑ ልጆች አገኙ፣ መሳሪያ የያዙ ምናምን። እንዴት ነው ጥብቅ የምትፈቱት ያስተው ምናምን እያሉ አንገራገሯቸው። እኛ ጥብቃችን የሚፈተውን ያው ስንፈትል እንከፍተዋለን፣ ስንፈትል እንዘጋዋለን እንጂ አንተ ስላልከን አይደለም ምናምን እየተባባሉ ሲመላለሱ እሱን ከበውት ሊይዙት ሲሉ እሱ ተኮሰና ሁለታችን ሲመታቸው ከኋላ ሁለተኛ እሱን ገደሉት። አንድ ልጅ ደግሞ መሳሪያ ያለው ነበር። ተነስቶ መሳሪያውን እንግዲህ ያነሳ ሲል እሱንም እዛ መቱት። ከዛ በኋላ ከውጭ ተበጠር እንዳለ ተኩስ ተጀመረ። ከዛ በኋላ ተኩስ እስከ 7 ሰዓት ምናምን አካባቢ ድረስ ቆየ። ከዛ መከላከያ መጣ ተባለ። ከዛ በኋላ እንግዲህ ጦርነቱ በዛ አይነት ሁኔታ ጀመረ። ሰው አደጋ ምን ይመስል ነበር? ይህንን ሲያደረገው ማን ነው? ያው ሰፈር መቶ ነው። እስከ ዛሬ ታወቁ ነበር። እዛው ቀበሌ ውስጥ ስለሆኑ የታወቁ ነበር። የሚመጡ ሰዎች አንድ አይነት ሰው ናቸው። እዛው በቀበሌ ኗሪ ነበሩ። ግን አሁን ያለፈው አመት ሲመጡ ግን ተቀላቅለው ነው የመጡ። እነዛ ሰዎች ያሉ እነዛም አብረዋሉ። ሌላም በቃ ታይቶ የማይታወቁ በቀበሌ ያሉ ሰዎችም አብረዋሉ። እንደዛ ሆኖ በርተው ነው የመጡ። በጣም በርተው ነው የመጡ። በቃ ያው ከኛ አንድ በዛው ላይ ጦሩ ላይ እዛው ጦሩ ላይ አንድ 8 ሞተኛ። ሌላ ቦታ ደግሞ ማለት ደግሞ ገና ጦርነት ሳይጀመር ለገበያ የሄዱ ክሊኒክ የሚባል ቦታ ላይ አለ። እዛ ቦታ ላይ ደግሞ በቃ ጦሩ መጀመሩ ሲያውቁ በቃ የማንተ ሰዎች እኛን እየገደሉ ምናምን ብለው እዛ ደግሞ ሲያገኟቸው ሙስሊሞችን ከወቶችን ደግሞ እዛ ገደሏቸው። በጠቅሉ 10 ነው የሞቱ የተኛ። አሁን አካባቢው ያለበት ሁኔታ ምን ይመስላል? እንግዲህ ሰምታችኋል። ይሄ ቦታው ላይ ያለ ሰው እዛው መካነ ሰላም ያለ ሰው ነው። ቃል እያቀበለ ነው። ከተማ ውስጥ ሲገቡ መጀመሪያ ላይ የገቡ እየወጡ ግብር ለኛ ገብሩ፣ ከኛ ጋር ሆናችሁ ተዋጉ ይሏቸው ነበር ሙስሊሞች። አይ እኛ ከእናንተ ጋር ሆነን መዋጋት አንችልም፣ ገበሬዎች ነን፣ አርሶ አዳሪ ነን። ስለዚህ ከመንግስትም ጋር ከእናንተም ጋር መሆን አንችልም፣ የራሳችንን ኑሮ እንኖርበት ብለው ይሏቸው ነበር። እየተሳደቡ አስጠያፊ የሆነ ቃላት እየተናገሩ ይሄዱ ነበር። በሌላው ደግሞ ምንድነው ግብር ገብሩ ለኛ ብለው አሏቸው ፋኖቹ። አሁን እሱ እንዳለው ማለት ነው። ግብርኛ 3 ሺህ በእያንዳንዱ ገበሬ ጥለንባችኋል ብለው ሲሏቸው እኛ ለመንግስት እየገበርን ነው፣ ግብር ደግሞ ለእናንተ እንዴት ብለን ነው የምንገብረው? ኧረ ተው እንኖርበት ብለው ይሏቸዋል ማለት ነው። እና እየተሳደቡ ምን እያሉ ይሄዱ ነበር አለ። አሁን ትላንትና ነው አሁን ለታ በገቡ ጊዜ አንድ ሙስሊም ወጣት መሳሪያ ያዘ ነበረ። እነሱን ሲያይ መሳሪያውን እንትን ሲል ለምን አማና ትከፍታለህ ምናምን ብለው እንትን ሲሉ ይሄ የራሴ መሳሪያ ነው ስፈልግ ከፍተዋለሁ ስፈልግ እንትን እለዋለሁ ብሎ ሲል ያው ተኩስ ሲከፍቱበት 2 ከነሱ መጥቶ እሱን ገደሉት። ሌላ ሲቪል ነበረ ሊያነሳ ሲል የእሱን መሳሪያ አንንም ገደሉት። ከዛ በኋላ የቡድን መሳሪያ ያላቸው እነሱ እንትን ላይ ሆነው ከተማውን ማጥቃት ጀመሩ ነው። ከዛ በኋላ አንዳንድ መሳሪያ ያላቸው ሙስሊሞች መከላከል ሲጀምሩ እና ስለዚህ የዛ አካባቢ አይደሉም ነው ያለው። የዛ አካባቢ ይታወቁ ነበረ። የዛ አካባቢ ፋኖች ግን ቅድም እነዛ ፋኖቹ ሲያወሩ እንደነበሩት ተጎጃም የመጡት ናቸው የጨፈጨፏቸው ነው ያለው። እና ተቀላቅለው የዛ አካባቢ ስለሚታወቁ የከሌ ልጅ የሚባለው ስለሚታወቅ ከሌላ ቦታ መጥተው ተቀላቅለው ነው እንደዚህ ያደረጉት ማለት ነው። በጣም ልብ የሚነካ እና ስለዚህ ይሄንን ገበሬ ይሄን ለፍቶ አዳሪ
ምን ይሁን ብለው ነው እስኪ እንደዚህ የሚያደርጉት? እኛ እኮ በእስልምና ጦርነትን በካፊርና በሙስሊም እንኳን ጦርነት ቢደረግ ማለት ነው ቤተ እምነት አይነካም፣ ሽማግሌዎች አይነኩም፣ ህፃናቶች አይነኩም፣ ሴቶች አይነኩም። እነሱ መስጊድ ገብተው ቤተ እምነት ውስጥ ምንም ነገር ባልተፈጠረበት ነው አሁን እነዚህን የ70 ዓመት የ60 ዓመት ሽማግሌዎችን ይገደሉት ኢማሙ ሳይቀር ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ራሱ ቀብሩ ስነ ስርዓት ዛሬ ነበረ። እንትን ራሱ ሰላማዊ ሰልፍ ያደረጉ ነበረ። ቆይ ላሳያችሁ። እና ህዝበ ሙስሊም በጣም ነው የተቆጣው። ስለዚህ ሸሪዓ ዝም ብለህ ሙት አይልህም። በሚስትህ ከመጣ፣ በገንዘብህ ከመጣ፣ በንብረትህ ከመጣ መከላከል አለብህ። እኔ የምለው እነዚህ ሰዎች ሽፍታ ናቸው፣ ድንበር ኃላፊዎች ናቸው። በህዝበ ሙስሊሙ ላይ ድንበር እያለፉ ነው ሆን ብለው ማለት ነው። አሁን ብቻ የጀመሩት አይደለም፣ ቅዋም ሳይኖራቸው የዛሬን ስንት ዓመት የጀመሩት ያኮ ራሱ መረሳት የለበትም። ሞጣ ላይ የገደሏቸው፣ መስጊድ ያቃጠሉት፣ በጎንደር በእንትና እንዴ ስስ የሆነበት አካባቢ ሙስሊም እኮ እየተጨቆነ እየተገደለ ነው፣ እያለቀሰ ነው ያለው፣ እየተሰደበ። ስለዚህ አንድ ሰው መድረስ የለበትም። ግን ሆን ብሎ ከመጣ እንደዚህ ሳትግል መሞት የለብህም። በቻልከው ነገር መከላከል መቻል አለብህ። ንብረትህን፣ ሚስትህን ለመከላከል ተትውልድህ ቦታ ወዴት ነው የምትሄደው? እኛ ኢትዮጵያዊ ነን። ተወልደን ታደግንበት ሀገር ተቻችሎ መኖር እሰየው ጥሩ ነው። የሃይማኖት ጥላቻ አንድ ሙስሊም የለበትም። ነገር ግን እነርሱ ሆን ብለው ከመጡ የአጤውን ስርዓት እናስቀጥላለን፣ የዛሬን 100 ዓመት ያለፈ ታሪካችን እናስቀጥላለን ብለው እንትን ካሉ ያ ሊሆን አይችልም፣ አይደገምም፣ መደገምም የለበትም። ህዝበ ሙስሊሙ መንቃት አለበት። ስለዚህ ከራስህ መከላከል መቻል አለብህ ነው። አላህ ስብሓነሁ ወተዓላ ቅድም የተመለከትነው አንቀጽ ምንድነው? ሱረቱ ሹራ ላይ ወለዚነ ኢዛ አሳበሁሙል በግዩ ሁም የንተሲሩን፣ እነዛ አማኞች ብሎ ማለት ድንበር ኃላፊዎች በደረሱባቸው ጊዜ እነሱም የሚበቀሉ ናቸው። ምክንያቱም ወጀዛኡ ሰይአትን ሰይአቱን ሚስሉሃ፣ የመጥፎ ስራ ምንዳው በዛው በመጥፎ አምላሽ ነውና ማለት ነው። የዛው አምሳያ ነው መሰጠት ያለበት፣ አጠፋ መሰጠት ያለበት። ፈመን ዐፋ ወአስለሐ ፈአጅሩሁ ዐለላህ። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም መን ማተ ዱነ ማሊህ ወዘውጀቲህ አው ከማ ቃል ነቢ ሰለላሁ ዐለይሂ ወሰለም ፈሁወ ሸሂድ ብለዋል። ከገንዘቡ ፊት ለፊት የሞተ ከባለቤቱ ከንብረቱ ሲከላከል የሞተ ሰው ሻሂድ ነው። እና ስለዚህ አንተ አትድረስ። ሆን ብሎ ከመጣ ግን ራስህን ማስከበር፣ ራሳችንን ማስከበር ግዴታ ነው ማለት ነው። አኺረን ማለት የምፈልገው እነዚህን ፋኖዎችን በገንዘብ የምትደግፉ፣ በምላሳቸው ስለነሱ ጥሩ ናቸው እያላችሁ እየቀባባችሁ የምትደግፉ ማንኛችሁም ሙስሊሞች ወላሂ የውመል ቂያማ ተጠያቂ ናችሁ። የውመል ቂያማ እኩል እነሱ ጋር እንደገደላችሁ ነው የሚቆጠረው።
ولذا الله سبحانه وتعالى يقول الله جل وعلا من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ስለዚህም ይላል አላህ ስብሓነሁ ወተዓላ ከተብና አላ በኒ እስራኤል በበኒ እስራኤሎች ላይ ጻፍንባቸው ይላል አላህ ስብሓነሁ ወተዓላ አነሁ መን ቀተለ ነፍስን ቢገይሪ ነፍስ አንዲትን ነፍስ ካለ አንዲት ነፍስ የገደለ ሰው አው ፈሳድን ፊል አርድ ወይም በምድር ላይ ብልሹን ያስፋፋ የሆነ ሰው ፈከአነማ ቀተለ ናስ ጀሚዓ ሰዎችን ሁሉ እንደገደለ ይቆጠራል። የሰው ደም ቀላል አይደለም። በሀገራችን ልክ የሰው ደም እንደ ወተት እየታየ ውሻ እንኳን ሲገል የሆነ ሰው ይሳቀቃል። የሰው ደም እንደ ጎርፍ እየፈሰሰ ነው። የሰው ሩህ በቃ ርካሽ ነው። ምን አይነት ስብዕና ነው? ወመን አሕያሃ ፈከአነማ አሕያ ናስ ጀሚዓ ይላል አላህ ሱብሓነሁ ወተዓላ። አንዲትን ነፍስ ሕያው ያደረገ ሰው ሁሉንም ነፍስ ሕያው እንዳደረገ ነው ይላል። ስለዚህ እናንተ በምትደግፉት ነገር በንግግራችሁ፣ በገንዘባችሁ፣ በሐሳባችሁ ይህንን አፈንጋጭ ቡድን ሙስሊሞችን ጨፍጫፊ፣ ሙስሊሞችን ገዳይ፣ የአጤዎችን ስርዓት የማስቀጠል እንትን ያለው እናንተ የውመል ቂያማ እያንዳንዱ አንተን ተጠያቂዎች ናቸው። አኺራን አቆል ማለት የምፈልገው ነገር በመጨረሻ ምንድነው? ሙስሊም የሆናችሁ ትጥቅ ያላችሁ ወይም በፋኖ ውስጥ ያላችሁ ተፋኖ ተለይታችሁ በቤተሰቦቻችሁ ገብታችሁ ከቤተሰብ ጋር ከመንግስት ጋር አድርጋችሁ አካባቢያችሁን ጠብቁ። ቤተሰቦቻችሁን እናትህን አባትህን ጠብቅ። ንብረቶቻችሁን ጠብቁ። እንደዚህ ያለ ድንበር ኃላፊ ዘላን ቆሻሻ ከመጣ ከራስህ ላይ ተከላከል። ይህንን ነው ማለት የምፈልገው። ሙስሊም አንድን ሰው አይበድልም። የሌላ እምነትም ተከታይ ቢሆን አይዘልምም፣ ድንበር አያልፍም። ነገር ግን ካለፉበት ከራሱ ላይ የማይከላከልበት መብት አንድም ነገር የለም። እነርሱ ገዳይ እኛ ሟች፣ እነርሱ ዘራፊ እኛ ተዘራፊ የምንሆንበት በተወለድንበት ሀገር ይህ ሊሆን አይገባም፣ ሊሆንም አይችልም። አንዴ ሁለቴ ሊሆን ይችላል፣ ነገር ግን ሊቀጥል አይችልም አበድ። ሙስሊሙ ንቃ፣ ሴቱም ወንዱም ንቃ። በወሎም ያላችሁ በጎንደርም በጎጃም በተለይ በነዚህ በጎንደር በጎጃም በመካነ ሰላም በተለያዩ ቦታ ያላችሁ ሙስሊሞች ንቁ። ከወዲሁ አንድነታቸውን አጠናክሩ። ራቅት እጅ አትሁኑ። እነሱ ታጥቀው እኛ ባዶ ስንሆን እዛን ሰዓት ይደፍሩናል። ነገር ግን እንደነሱ አንተም ተታጠቅ ተከብረህ ትኖራለህ። ከራስህ ላይ ተተከላከልክ ተከብረህ ትኖራለህ። እንኳን አይደለም እንትን ውስጥ አይደለም ዓለም ራሱ በጉልበት ነው የምትመራው። ይህ ማዕሩፍ ነው፣ በጉልበት ነው። ስለዚህ ራስህ ነው የምታስከብረው፣ ማንም አያስከብርልህ። እና ማለት የምፈልገው ነገር ምንድነው? ይሄንን ድንበር ኃላፊ ዘራፊ ገዳይ ቡድን ነፃነት ያመጣልናል ብላችሁ አትደግፉ። አላህን ፍሩ ወንድሞች እህቶች ማለት እፈልጋለሁ። ስለዚህ እንደዚሁም ክርስቲያን ወገኖቻችን ቅን ሐሳቢ የሆናችሁ ይህንን አፈንጋጭ ቡድን ባትደግፉ፣ ተቻችሎ ለመኖር ሁሉም ሙስሊሙ ሁሉም ማህበረሰብ ቢጥርና ቢያስብ ጥሩ ነው፣ የተሻለ ነው። አገር ለመገንባት የተሻለ ኑሮ ለመኖር ሰላማዊ ኑሮ ለመኖር አገር ሰላም ሲሆን ነው ሁሉም ሴቱም ወንዱም ወጥቶ
ነጋዴውም ነግዶ አራሹም አርሶ ሊኖር የሚችለው ማለት ነው። ስለዚህ ጥንቃቄ እናድርግ። ዝም ብላችሁ በቃ ለመሞት ብቻ ዝግጁ መሆን የለብንም። ከመጣ ገልን መሞት መቻል አለብን። ገፍቶ ከመጣ አንተ አትድረስ፣ ድንበር አትለፍ። በቃ ሁልጊዜ እኛ ሟች፣ እኛ ተዘራፊ፣ እነሱ ዘራፊ፣ እኛ ተገዳይ፣ እነሱ ገዳይ መሆን አይገባም ማለት እፈልጋለሁኝ። አላህ ስብሐነሁ ወተዓላ ለሁላችንም ሰላሙን አላህ ይስጠን፣ ሐቁን ነገር አላህ ይወፍቀን እላለሁኝ። ስለዚህ አላህን ፍሩ። እነዚህን አፈንጋጭ ቡድን የምትደግፉ የሆናችሁ ወንድሞችና እህቶች ጥንቃቄ አድርጉ ማለት እፈልጋለሁኝ። አላሁመ አሪነል ሐቀ ሐቀን ወርዙቅና ኢትባዐሁ ወአሪነል ባጢለ ባጢለን ወርዙቅና ኢጅቲናበህ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላህ።